አዎ ምን አለ? እንደ ቃል ይሁን ላለው ሆነለት ይላል። እንዳለውም ሆነ። ጌዲዮንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያ ጸምር 1 መንቀል ሙሉ ውሃ ጠጣ። አየው እግዚአብሔር ቸርነት። አዎ ጠጣ ይላል። ጌዲዮን እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛ አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እንደገና ጥያቄ አብርሃም ኦሪት ዘፍጥረት ምዕራፍ 18 ላይ አፈርና ትቢያ ሲሆን በአንተ ፊት ቁሜ መናገር እንድትፈቅድልኝ እለምንሃለሁ ብሎ እግዚአብሔር ሲለምን እናያለን። አያችሁ እግዚአብሔር የሚለመን አምላክ ነው፣ እሺ የሚል አምላክ ነው። አዎ ቀጠለ። ምን አለ? እግዚአብሔር በዚያ ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረዳል። አያቀያይረው። ቅድም በጸምሩ ላይ ነበር፣ አሁን ደግሞ ጸምሩ ደረቅ ሆኖ ምድሩ በሙሉ እንዲረሰርስ ጠየቀ። ያ ሆኖ አደረ። ማን ነው እሱ? እግዚአብሔር ነው። እግዚአብሔር ይችላል። አንድ ቦታ ላይ ዝናብ ማዝነብ፣ አንድ ቦታ ላይ ደግሞ ዝም ማለት እግዚአብሔር ይችላል፣ ያደርገዋል። እግዚአብሔር ጌዲዮንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌም መልእክተኞችን ላከ። መጣውም ተቀበሏቸው ይላል። አሁን ምን አለ? የእግዚአብሔር ቸርነት በሱ ስለመጣና ሁሉን ነገር ስላደረገለት አይምሮ እየበለጸገ እንደገና ደግሞ ክብረ እግዚአብሔርን እየተናገረ መጓዝ ጀመር። ከሱ ጋር ማን እንዳለ ማሳየት ጀመረ ይለናል። ይቀጥልና ጌዲዮን ከእርሱ ጋር ያሉ ወገኖቹ ሁሉ ሄዱ፣ አሮኤድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሰዊያ ቀኝ ሰፈሩ ይላል። እግዚአብሔር ጌዲዮንን እጃችን አንዳችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸው አለ። እግዚአብሔርም ጌዲዮንን እጃችን አንዳችን ብለው እንዲመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸው አለ። እግዚአብሔር ጌዲዮንን እንዲህ አለ፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለአድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው ሄዱ ይለናል። እግዚአብሔር ጌዲዮንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎች እነሳቸው ካንተ ጋር ይሂዱ አለው። ሕዝቡንም ወደ ውሃ አወረዳቸው ይላል። እግዚአብሔር ለጌዲዮን እንዲህ አለው፣ ውሻ በምላሱ ጠለፍ አድርጎ እንዲጠጣ ከውሃው ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃውን ይጠጣ ዘንድ በጉልበቱ የተንበረከከውን ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ ይላል። 300 የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔር ጌዲዮንን እንዲህ አለው፣ እንግዲህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናችኋለሁ። የምድያምን ሰዎች በእጅህ እጥላቸዋለሁ። ሕዝቡም ሁሉ ወደ ቤታቸው ይመለሱ። የትኞቹ? እነዚያ በጉልበታቸው የጠጡ ይመለሱ። ጠለፍ አድርገው የጠጡ አንተ ጋር 300ዎቹ ይሄዱና የምድያምን ሰዎች አሳልፌ እሰጥሃለሁ። ለምን? ጦርነቱ የጌዲዮን ነው፣ ኃይሉ የእግዚአብሔር ነው። የምድያም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ሁሉ እርስ በርስ መተላለቅ ሆነ። መኳንቶቻቸው ሄሬብንና ዜብን፣ ነገሥታቶቻቸው ዛብሄልና ስልማናንም ገደሏቸው። ከምድያማዊውም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ ይላል። ይህን እኮ ነው እግዚአብሔርን ይዘህ ስትጓዝ እንደዚህ ነው። እግዚአብሔር የሌለበት ነገር ሁሉ ባዶ ነው የሚሆነው። ለዚህ ነው እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂው በከንቱ ይጠብቃል። እግዚአብሔር ያነጸ ቤተ፣ እግዚአብሔር ቤትን ካልሰራ አናጺው በከንቱ ያንጻል። እግዚአብሔር ካልቀደመ ነግዶ ማትረፍ፣ እግዚአብሔር ካልቀደመ ወልዶ መሳም አይቻልም። እግዚአብሔር ሲቀድም ይቀጥልና ከዚያ በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ አላደረጉም። በጌዲዮንም ዘመን ምድር 40 ዘመን አረፈች። የሚያጓጓ ቃል
በጌዲዮን ዘመን ምድር አረፈችላት። በማን? በጌዲዮን ዘመን። ምን ስለሆነ? እግዚአብሔር ሕዝቡን ስለጎበኘ። የሚገርመው ነገር መጀመሪያ ላይ እኮ ስታዩት ጌዲዮን ስንዴውን ለመውቃት እንኳን ሜዳ ላይ የሚዲያም ሰዎች እንዳያዩት ተደብቆ ዛፍ ስር ይወቃ ነበር። ተደብቆ ስንዴውን በሚወቃበት ነው የእግዚአብሔር መልአክ ሄዶ አንተ ታላቅ ሰው፣ አንተ ጽኑ ሰው፣ እግዚአብሔር በአንተ ላይ አድሮ ሚዲያማውያንን አሸንፎ ሕዝቡን ይታደጋል፣ እስራኤልንም 40 ዘመን ታሳርፋቸዋለህ። የማቴዎስ ወንጌል ምዕራፍ 11 ላይ ንዑ ኀቤ ክቡዳነ ጾር ወአነ አረፈክሙ፣ እናንተ የዓለም ሸክም የከበዳችሁ ኑ ያሳርፋችኋለሁ ይላል። ምዕመናን፣ በዓለም ያላችሁ ኦርቶዶክሳውያን የእግዚአብሔር ልጆች አሳራፊ የሆነ እግዚአብሔር ያሳርፋል። ራሔልን አይታችኋል? አሳርፉኝ እኮ ስትላቸው ወልደ ሽርገጫቸው እኮ ነው የተባለችው አይደለም? አዎ። አሁን ባለንበት ዘመን እንዴት ነው አሳራፊ? ከእግዚአብሔር ውጭ የሚያሳርፍ ማለት ሰራተኞች የሚያሳርፋችኋል? ጠባቂዎች የሚያሳርፋችኋል? አገልጋዮች የሚያሳርፋችኋል? አሳራፊ እግዚአብሔር። እግዚአብሔር አምላክ ሁላችንም በቸርነቱ እንዲያሳርፈን መልካም ፈቃዱ ይሆንልን። ኃይል የእግዚአብሔር ነው፣ ጦርነቱ የጌዲዮን ነው። እግዚአብሔርን ካልያዙ ማሸነፍ የለም። እግዚአብሔርን ካላስቀደሙ ማሸነፍ የለም። ብዙ ሰልፎችን እናያለን። እነዚህ ሰልፎች ያለ እግዚአብሔር ከሆኑ ከንቱ ይሆናል። በእግዚአብሔር የሆኑ ግን ያሸንፋል። ያሸንፋል። እግዚአብሔር አምላኩ የሆነለት ሕዝብ ያሸንፋል። እግዚአብሔር አምላኩ ያልሆነለት ሕዝብ ግን አያሸንፍም። እግዚአብሔር አምላካችን እንዲሆን እኛም ልጆቹ እንድንሆን ምን ያስፈልጋል? ንጹሕ ልብ ያስፈልጋል። ንጹሕ ልብ ያስፈልጋል። ጾም፣ ጸሎት፣ ምጽዋት ያስፈልጋል። ፍቅር ያስፈልጋል። ፍቅረ እግዚአብሔር፣ ፍቅረ ቢጽ ያስፈልጋል። ጦርነቱ የጌዲዮን፣ ኃይል የእግዚአብሔር። እግዚአብሔር አምላክ ኃይሉን ያድለን፣ ጽናትን ያድለን። የእመቤታችን የቅድስት ኪዳነ ምሕረት በዓል ነውና 16 ኪዳን ውል ስምምነት። እግዚአብሔር ሊጠብቀን፣ እኛ ልንጠበቅ፣ እግዚአብሔር ሊመግበን፣ እኛ ልንታመን፣ እግዚአብሔር ሊያየን፣ እኛ ንጹሕ ልንሆን፣ እግዚአብሔር ልጆች ሊለን፣ እኛ ደግሞ እውነተኛ ልጆቹ ልንሆን ቃል ገብቶልናልና ልጆቹ እንድንሆን እግዚአብሔር አምላክ መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሀገራችን ኢትዮጵያን ሰላም ያደርግልን። መልካም ጾም፣ መልካም ሱባኤ ያደርግልን።